መልካም መልካም ሰሎሞን እኔ እስከማቀው ድረስ ትግራዋይ ነው ትግራዋዩ ሰሎሞን ፋኖ በየጠርቻለሁ እንግዲህ ሳስተዋውቅ ማለት ነው ተሳስቻለሁ ወይስ ትክክል ነኝ ትክክል ነው የፋኖ አባል ኦኬ መልካም እንግዲህ እርግጠኛ ነኝ ብዙዎች የሚጠይቁት ጥያቄ ሊሆን ይችላል ብያምናለሁ ለኔም ጥያቄ ነውና መጀመሪያ እንዲመለስልኝ የምፈልገው ጥያቄ አለኝ ማለት ነው በዚህ መሰረት እንዴት አንድ ትግራዋይ ደግሞም ሰሎሞን ወልደ ገሪማ ፖለቲካ ላይም የምናቀው የፋኖ አባል እንዴት ሆነ ለምን ሆነ በምን መመዘኛ ነው ፋኖ ጋር የገባው ትግራይም ትግል ላይ ነው ያለችው አሁን እና ፋኖ ላይ ገብቶ እንደዚህ የፋኖ አባል ሆኖ ሲታገል አንድ ትግራዋይ እንዴት ብሎ መጠየቁ አይቀርምና ብዙ ሰው እንዴት የሚለው በምን ገባ በምን ምክንያት ገባ እንዴት ገባ የሚለውን ብታብራራልኝ እጅግ በጣም አመሰግናለሁ ዶክተር እንግዲህ እውነት ለመናገር ይሄንን አዲስ ነገር አለ በኢትዮጵያ መሬት በርካታ የትግራይ ተወላጆች በሌላ ብሔር ሲታገሉ የታሪክ መዛግብት ይነግሩናል በርካታ ጀማይካ ማንሳት ይቻላል በጣም በርካታ የትግራይ ተወላጆች በታሪክ አውቀዋለሁ ከኤርትራውያን ጋር ሆነው ለኢትዮጵያ ሲታገሉ ከአማራዎች ጋር ሆነው በኢጂዩ በተለያየ ወቅት የተለያየ የትግራይ ተወላጆች ከሌሎች ብሔር ሆነው ለኢትዮጵያውያን ሲታገሉ ዛሬ አዲስ አይደለም ኦፍ ኮርስ የአባቶቼ አካሄድ ነው ከወላጆቼ ከአያቶቼ ከቅድመ አያቶቼ የወረስኩት ነው ፍትህ ለራሴ ብቻ ሳይሆን ለተበዳይ ህዝብ ከጎኑ መቆም ዛሬ የተጀመረ አይደለም በትግራይ ተወላጅ ሰሎሞን ምናልባት ዛሬ ልዩ ሊያደርገው የሚችለው ከሆነ በጣም ብሔርተኝነት የኢትዮጵያ ብሔርተኝነት ጫፍ የደረሰበትና በአንድ ህዝብ ላይ ሂደህ መገኘት ከባድ ዋጋ ሊያስከፍል እንደሚችል ኦፍ ኮርስ መገመት አይከብድም ያንን የራሴን ብልሃት ጥንቃቄ ኢቭን የመጣሁበትን ይሄ ጽንፈኛ ጎጠኛ ሁኜ ስላልመጣሁ ታሪካዊ አጋጣሚ ሆኖ ከበርካታ የኢትዮጵያውያን ፍትህ ለተነፈገ ህዝብ ነበር ብለው አስቀድሜ ምናልባት ያንን ታሪክ ያንን የመጣሁበትን የራሱ አስተዋጽኦ ተቀባይነት እንዳገኝ እዛ ቦታ እንዳገኝ የራሱ አስተዋጽኦ አድርጎ ሊሆን ይችላል ነገር ግን እውነት ለመናገር የትግራይ ተወላጆች በርካታ ልጆችም አሉ አሁን እኔ ቀደምኩኝ እንጂ እዚህ መቀሌ ላይ ሆኖ ለሁለት ዓመት ተከታታይ የአማራ ህዝብ በደል የሚናገሩ ኢቭን የቲዲኤፍ ታጣቂዎችን መጥቀስ ስላለብኝ ሪኮግኒሽን መስጠት ስላለብኝ በአማራ ህዝብ ላይ እየተደረገ ያለው በደል ልክ አይደለም ብለው በሚዲያ ሲታገሉ የነበሩ በርካታ ልጆች እንደ አብቾ የሚባል በቲክቶክ የሚታወቀው እንደነ ወዶ ላይ የአርሚ ሰባ አባላት በጣም ወጥረው የዚህን ህዝብ ግንኙነት የአማራ ህዝብ በደል ሲናገሩ ነበር ኢቭን የህወሓት አመራሮች ሰምታችኋል እንደነ አይታ ማንኤል አሰፋ የአማራ ህዝብ የጅምላ ጭፍጨፋ እየተደረገበት ነው ብሎ በይፋ የተናገሩበት በይፋ መናገር አይደለም የዛሬ 2 ዓመት 3 ዓመት አብረን የአማራ ህዝብ እንጨፍጭፈው የሚል ጥሪ ተደርጎላቸው አይሆንም ያሉት ምክንያቱም የሌላ ህዝብ በደላችን ነው ቢበደልም የይቅርታ መንፈስ ያለው ህዝብ ነው አንተ ትላንትና ተመታህና አንተና መጥቷልና አብረን ደግሞ እንንተው የሚል ጥሪ ቢደረግለት የማይቀበል ህዝብ ነው ከዚህ ህዝብ ነው የወጣው ሌላ ተአምር የለው ለዚህም ነው ወደ አማራ ህዝብ የሄድኩት ምናልባት ሁሉም በየራሱን ያዳነ በነበረበት ሰዓት አጋጣሚ የኖርኩት ትግራይ ውስጥ አይደለም በአማራ ክልል እንዲሁም በአዲስ አበባ ነበር በአዲስ አበባ ፍትህ ስናገር ተጋሩ በጅምላ ሲታሰሩ አይሆንም ሲል ታስራለሁ ከ8 ጊዜ በላይ ህወሓትን እየተቃወሙ በአዲስ አበባ ሆኜ ምን አባህ ገባ ተብያለሁ ኦኬ ለካ ይሄንን ትግል ህወሓትን የማጥፋት ሳይሆን የትግራይ ህዝብን የማጥፋት ነው ወደሚል አሸጋገርኩት ተረዳሁት በተረዳሁት ጊዜ ኦፍ ኮርስ መንግስት መቃወም ጀመርኩኝ ትጥቅን አስፈታ በሚል ሽፋን የአማራ ህዝብ ጭፍጨፋ ከተማዎችን ሲያጠፋ አብራጎልና እንደ ከተማ ሲጠፋ ይሆን በርካታ ከተሞች ሲጠፋ ይሆን በርካታ የአማራ ተወላጆች በብሔራቸው ምክንያት ሲገደሉ ይሆን ሲታሰሩ ይሆን ሲገረፉ ይሆን ልክ ለትግራይ እንደተቃወሙት ለአማራም ሲቃወም ያኔ ቅጣቱ ትንሽ ከፍ አለ መንግስትን እየተቃወሙት ሲመጣ አስተዋውሳለሁ ሸዊት ቢተው
በነበሩበት የትግራይ ተወላጆችና የአማራ ተወላጆች ብዬ በኤንጂኦ ስፖንሰርነት አይተማን 22 ያላቸው ሆቴል ላይ ሆቴል ስም ረሳሁት ለጊዜው እዛ ሆቴል ላይ ስብሰባ አድርገን የአማራ ህዝብና የትግራይ ህዝብ መቀራረብ አለበት የሚል መድረክ ሳዘጋጅ በምሽት መጥተው ከቤት የወሰዱኝ አሰሩኝ። ያንን ህዝብ መገናኘት የለበትም ለካ ይህን ህዝብ ማጋጨት ነው የተያዘው። ስለዚህ ያኔ ብዙ ነገሮች ውስብስብ እየሆኑ ሲመጡ አዋሽ 40 ወስደው አሰሩኝ። አዋሽ 40 ታስረን በነበርንበት ጊዜ ወደ አዲስ አበባ ሲመለስ በርካታ የአማራ ተወላጆችን ያገኘሁ እነ ክርስቲያን ታደለ እነ ዶክተር ደሳለኝ ጫኔ እነ በቃላ አላምረው ጋዜጠኛ በቃላ አላምረው በርካታ በሙሉ የማግኘት እድል አግኝቼ ነበር። እስር ቤት ላይ ተወያየን፣ እውነቱን ተወያየን። ስለዚህ አማራ ፋኖ ብሔራዊ ንቅናቄ የኔ ትግል የሚደግፍና እዛ ላይ መገኘት እንዳለብኝ ወሰንኩኝ በዛ ሰዓት። በዚህ ምክንያት የህዝቡን በደል በትክክል ስለተረዳሁት፣ ሴራው የመንግስት በትክክል ስለተረዳሁት ይህንን መንግስት ለመፋለም ብሔር ሳይሆን ህሊና እንደሚጠይቅና ቦታ ትግራይም ሆንኩኝ አማራም ሆንኩኝ ይህን መንግስት መውደቅ እንዳለበት ሳም ምቹ ሁኔታ ሆኖ ያገኘሁት የአማራ ፋኖ ብሔራዊ ንቅናቄ ቦታ ላይና ድርጅት ስለነበረ እዛ ገባሁ እላለሁ። መግባት ብቻ አይደለም በዚህ እነሱም የሰጡኝ ቦታዎች አሉ፣ ወደኋላ እንመለስበታለሁ እና በዚህ ምክንያት ነው እዚህ አማራ ፋኖ ላይ የተገኘሁት። በኃላፊነት ላይ ያለሁ ነው የምትለኝ? በኃላፊነት ሰጥተው? ዋው ኤግዛክትሊ። እኔ ታራ አባልም ሳይሆን በስራ አስፈጻሚ ውስጥ ሆኜ በሕክምናና በሚዲያ በኮሚኒኬሽን ስሰራ ነበር። መስራት ብቻ አይደለም። በነገራችን ላይ ዶክተር በጣም በሚገርም ሁኔታ እኔ ከልብ ለዚህ ትግል ታገለውና ለዚህ ህዝብ መሞት አለብኝ ብዬ ፈጽሜ የተደረጉት ኢቭን ሌላ ሰው ሚስጥር ተብሎ እንዳይሰማው መድኃኒቶች ጠላት ሲንቀሳቀስ ድንገት ጠላት ወደኛ ከደረሰ እንኳን ይሄን መድኃኒት ደብቀው ሌላ ፋኖ እንዳያየው ሁላ ነው የምደብቀው። ምክንያቱም እዛ አሰርጎ ያስገባቸው ሰዎች ሊኖሩ ስለሚችል አንተ አሰርጎ ያስገባህ ሌላ ዓላማ ይዘህ የመጣህ አይደለም ተብሎ ታምኜ መድኃኒቱ የት እንደምደብቀው መሳሪያዎችን እንደምቆነ የት እንደምደብቀው ሌላ ቁሳቁሶች ለመደበቅ በጣም ከሚታመኑ ሰዎች ውስጥ ነበርኩኝ። ደብቄም ጠላት መተን ስናባረው ተመልሶ እዛ ቦታ መጥቶ በመድኃኒቱን ያስረከብኩበት ጊዜ በጣም ብዙ ነው እና ለዛ ነው በኃላፊነት ደረጃ ሆኜ ነው እየሰራ የነበርኩት እየሰራ ያለው። እንዴ አሁን እኔ አንድ ምናልባትም እንደኔ ላሉ ጥያቄ ሊፈጥርባቸው ይችላል ብዬ የማምነው አንድ ነገር ላንሳ። ትክክል ነህ። የትግራይ ኢሊት ከድሮም ጀማይካን ብለሃል፣ ትክክል ነው። ባለንበት ወደ ጀማይካ ሄደን እንታገል ብለው ከነበሩበት ሀገር ጭቁን ማህበረሰብ ወዳለበት ሄደው የሚታገሉ እንደሆነ አዲስ አይደለም። ትክክል ነው። የአባቶችህ ፈለግ ተከትለሃል ብለን መውሰድ እንችላለን። ግን እንዴት አመኑ ብዬ ደግሜ መጠየቅ ፈልጋለሁ። እንዴት አመኑ? ምክንያቱም ብዙም አልሆነውም የአማራ ፋኖ ይዞ አብይ አህመድ ትግራይ መጥቶ የፈጸመው ግፍ ያንን በደንብ ተጸጽተው እነሱ ትክክል መሆን አልነበረበትም አብይ አህመድ ሸውዶናል ብለው ስላመኑ ነው ወይ አንተ የተለየ ስራ ስትሰራ ስላየሁ ነው? በምንድን ነው ሊያምኑ የቻሉ የሚል አንድ ትመልስልኝና እዛው እያለህ ዓላማውስ አሁን አንተ የገባህ ዓላማ ምንድን ነው? የፋኖ ዓላማ ገብቶኛል የምትለው አስረዳልኝ ብልህ ለህብረተሰቡ ለአማራም ለትግራይም ለሌላም አማርኛ ለሚሰማ ማህበረሰብ እንዴት ታስረዳልኛለህ? እኔን ያመኑኝ በሶስት ነገሮች ናቸው። በዋናነት መጀመሪያ የተሰራባቸው ነገር አለ። በጣም የውሸት ትርክ ተሰርቷል። የቆየ ለ27 ዓመት የነበረ የሚዲያ ጋጋታ ታውቀዋለህ። የነበረ ከእውነታ ያልተነገጠ አንዳንዱ በጣም ጥላቸው በጣም ይደረጋል። ብዙ ነገሮችን መባል ያልነበረባቸው እየተባሉ በትግራይ ህዝብ ላይ በጅምላ የተወቀስንበት ህወሓትና የትግራይ ህዝብ መለየት እስከሚያቅተው ብዙ የኢትዮጵያ ኤሊትም ፖለቲከኛም ጋዜጠኛም የሰከሩበት ዘመን እንደነበረ አስታውሳለሁ። ኢቭን አንተ ብትቃወም ህወሓት እንኳን አትታመኑ፣ በቃ ሰላይ ይላል። ቢኮዝ አንተ ለምን ትግራዋይ ስለሆነ ሌላ ምንም ታምር የለውም። ይሄንን ነገር የፈጠረው በሰላ አለ፣ ቁስል አለ። ነገር ግን እኔ የመጣሁበት ይህን ሁሉ
ሁሉ ተጋፍጬ በትክክል አንድን ቀን በስተት ባይዘ አንድን ቀን ህዝብ ሰድብ ያላቅ ህዝብን ገፍቻ አላቅ ሲሳሳቱ እንኳን ተሳስታችኋል ብዬ ለማረም ሞክራለሁ እንጂ እነሱ ሜዳ ላይ ወርጄ ተጫውቻለሁ። አንድ የራሴ ስብዕና የራሱ አስተዋጽኦ ነበረው ብዬ አስባለሁ። ሁለተኛ ሲቆዩ ህወሓትን የማጥፋት ሳይሆን የትግራይን ህዝብ የማጥፋት ቀጥሎ ደግሞ የአማራ ህዝብ የማጥፋት ሲቆይም ኢቭን የኦሮሞ ህዝብ እንደማይተኛለት አውቀዋል። ምክንያቱም የኦሮሞ ኤሊቶች እነ ጃዋር ላይ እነ ሀጫሉ ላይ እነ በቀለ ገብረ ላይ እነ በርካታ የኦሮሞ ኤሊቶች ላይ የሰራው ነገር አዩ። ኦኬ ስለዚህ ይሄ ሰውዬ ሁላችንም በየተራ ሊያጠፋን የመጣ ሰው የሚል አንደርስታንዲንግ ፈጠሩ። ሶስተኛ እንግዲህ እነዚህ ነገሮች ሁለቱም እንደነገር አንድ የራሴ አስተዋጽኦ አለ። ሁለተኛ እነሱ የተረዱት ነገር አለ። ሶስተኛ ህወሓት ራሱ የሄደበት ርቀት እኔ እናገር ነበር። እዛ ታንክ ባንክ ሁሉ አስረክቦ ተብለው እነዚህ ሰዎች ከአዲስ አበባ ሲወጡ በቃ ህዝብ ከሚጠፋ ከምንጨፋጨፍ ይሁን ብለው የወጡበትን ሂደት ትልቅ ውለታ ነው። የመንግስትነት ሽታ አላቸው እነዚህ ሰዎች። አትሊስት አር ሪስፖንሲብል እነዚህ ሰዎች ዝም ብለን ከምድረገጽ ይጥፍ የምለውን አካሄድ የመጣንበት ስህተት ነው እያስረዳ ነበር። ሁለተኛ ትግራይ ከጦርነት በኋላ የተፈጠረው በህዝቡ ግፍ አይተዋል። ይህንን በቀል እነ ብልጽግና በቃ ከዚህ በኋላ ሁለቱም ደም ስለተቃቡ እነሱ ይዘን ደግሞ መጥተን አማራ ክልል እንዘምታለን ተብሎ ወታደሩ እየከፈሉት የነበሩት ብልጽግና ነው። ደሞዝ እየከፈለ ነበረ። አስረክቡን የተበላሸ ስጡና ሌላው ከእናንተ ጋር ይቆይና አማራ ክልል ላይ ሄደን እንመታቸዋለን ጽንፈኛው ፋኖ ሲባሉ አይሆንም ብለው ይህንን ክፍያ የነበረ አስቀረባቸው። ከዛ በኋላ ወደ ግጭት የገቡት እነዚህ ሰዎች ጠላት አይደሉም ብዬ ስነግራቸው በትክክል ይሄንን አረጋገጡ። ጀነራል ተፈራ ማሞ ደግሞ ጠንቅቆ ያውቃቸዋል። ዘወርስ እንደመጣ ይገባው ነበር። የሱ መምጣት ደግሞ የራሱ አስተዋጽኦ ነበር። አብረን ነበር ከጀነራል ጋር አብረን ነበር፣ በአካል ተገናኝተናል። እዛው አብረን ነበር። ሰው የመነጋገር እድል ገጥሞን ነበር። በደንብ ነበር ማስረዳው። እሱም ያውቃል። አንዳንድ አደጋዎች ባይዘ ብልጽግና ሰዎችን አሰርቆ እኔን አስገድሎ ፋኖ ይኸው ተጋሩን አይፈልግም ብሎ ለማስገደል የተያዙ ልጆች ነበሩ። በዛ ልክ እኔን ፕሮቴክት አደረጉ ነበር። ያውቃሉ። ምክንያቱም አማራ ለትግራይ ህዝብ ጠላት ነው ነገርናቸው ነበር። ፋኖ ሲል ይሄ ልጅ ፋኖ ገደለው ተብሎ ሴራ እንዲሰራ ኤክስትራ ማይል ሄደው ነበር። እጅ ከፈንጅ ተይዘው እነዚህ ሰዎች ስራ ተሰርተዋል። ይሄን ሁሉ ስላዩ ነው እኔን ያመኑ። ሁለተኛ እውነት ለመናገር እኔ ጦርነት ብርሃን ላይ ገብቻለሁ። እነ መተረቃ ይራቅ ብርሃነ እነ አምሳለቃ ጥላሁን ከልክል የሚባሉ የከሰምኮር አዛዦች የነበልባል ፎቶር አዛዦች በቅርብ ነበር የሚያውቁ። ከነሱ ጋር ጦርነት ውስጥ ገብቻለሁ፣ ተታኩሻለሁ። ከሞት አመራሮችን ለመያዝ የመጣው በተኛንበት ከቦን ተታኩሰን ወጥተናል። ከዚህ በኋላ ይሄ ልጅ ሴራ መጣ ብትለው በምንም አያምኑ። የፈለገው ብትለው ባይዘወይ የሰሜን ሸዋ እኔ ሰሜን ሸዋ ሰው ነኝ፣ የምንጃር ሸንኮራ ነኝ። ይህንን እውነት ለመመስከር እኔ አማራ መሆን ካለብኝ አማራ ነኝ ያልኩበት ምክንያት ባለፈው ስታስተላልፈው አይቻለሁ። ያልኩበት ምክንያት ተፈትኛ ያለፍኩ ነው። በእርግጥ ያንን ለአማራ ህዝብን አይነት አስተዋጽኦ አትርፏል። አዎ የራሱ አሻራት እያለ ነገር ግን እነ ስታሊን ዶክተር አንተ በአሁኑ ሰዓት ለአማራ ህዝብ ላይ የምታደርጉት ትግል የአማራ ህዝብ በደል ስትናገሩ እነ ማርያማዊት በርካታ ጋዜጠኞች ስትናገሩ አትርፈናል። አሁን በደንብ እኔን ብቻ ማመን ሳይሆን ወደ ማህበረሰቡንና ህዝቡንና ጋዜጠኛው ኢሊቱን ወደ ማመን ተሸጋግሯል። በዚህ ልክ ነው እኔ ላይ እምነት ያሳደሩት። ይህንን እምነት ወደ ህዝቡ ያምታል ወይ አብሮ የመሄድ የምትለው ቀጣይ የጠየቃት በትክክል አዎ፣ በጣም ይፈልጉታል። ምክንያቱም አይተውታል። የተካዱትን ክደት አይተውታል። የተሰራው ሴራ ገብቷቸዋል። በወልቃይትና በራያ ሽፋን ምን እየታሰበ እንደሆነ ገብቷቸዋል። ስለዚህ አማራ ፋኖ ብሔራዊ ንቅናቄ ሴራው ስለገባ ዛሬ
አይደለም ሰለሞን ወልደ ገሪማ የአማራ ፋኖ ብሔራዊ ንቅናቄ አባልና አመራር አብሮ እየሰራ ያለ አንድም የትግራይ ህዝብ ላይ ወይ ግለሰብ ላይ በደል መበደል አይፈልግም። ቢቻል የትላንትና ስህተት መካስና ማቅረብ የሚፈልግበት ደረጃ ላይ ደርሷል። በዚህ ልክ ነው ያለው። ዋው ቀጥል ጨርስ። በእኔ ላይ ያለው እምነት በዚህ ስራው ሁለተኛ በህዝቡ ላይ ነው ያልከኝ ይመስላል። አሁን ያልከውን ነው ህዝብ ለህዝብ የእውነት ያንን ያለፈውን የአብይ አህመድ ሴራ ገብቷቸው ነው ወይ የተመለሱት የሚል ነበረ። በትክክል ወደ ህዝብ ስትለኝ በነገራችን ላይ የሚታይ ነገር አለ። በአሁኑ ሰዓት ድንበር ተሻግሮ የትግራይ ህዝብ አማራ ክልል ገብቶ ገበያውን እያደረገ ነው። በድንበር ያሉት በሙሉ እየተገበያዩ ነው። ይሄ የሚታይ ነው። በርካታ የአማራ ተወላጆች ወደ አዲስ አበባ ሄደው ከሚታከሙ ወደ አይደር ሆስፒታል መጥተው ከፍለው እንዲታከሙ ይመጣሉ። እየመጡ ነው። ህዝቡ ቤቴ ነው ብሎ እየመጣ ነው። በርካታ የጉልበት ሰራተኛ የሚሰሩ እዛ ከቆየን ያፍሰናል፣ አገዛዝ ስለሚያፍሰን መቀሌ ነው መቆየት ያለብን ብለው በርካታ የጉልበት ሰራተኛ የቤት ሰራተኛ አይቻልም። ወጣቶች ለጊዜው እዚህ እየሰራን እንቆያለን የሚሉ በርካታ የአማራ ተወላጅ አይቻልም። የዚህ የድንበሩ አካባቢ ህዝባዊ ሁነዋል። ህዝባዊ ግንኙነቱ በራሱ ገንፍሎ ወጥቷል። ባይዘው አብዛኛው ህዝቡ ራሱ ነው ገብቶታል። ህዝቡ ራሱ ኦፍኮርስ እየዘርኩኝ የስራ ያሰራሁት ነገር አለ። አሁን ባገኘሁት አጋጣሚ መቀሌ ላይ የትግራይ በመንቀሳቀስበት አካባቢ ላይ ከፖለቲከኞች፣ ከአባቶች፣ ከተለያዩ ሰዎች አወራለሁ፣ ይናገራለሁ፣ ከአመራሮች ጋር አወራለሁ። ገብቶታል ሁሉም ሰው በዛ ልክ በአማራ በተለይ በከፍተኛ አመራሮች በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ይህ ሀብት ነው አይዲያ መጥቀስ ካለብኝ ጠቅሰዋል። በአሁኑ ሰዓት የጋራ ኪነ ጥበብ ዘፈኖች ወጥተዋል፣ በቅርብ ይለቀቃሉ። በአሁኑ ሰዓት በጋራ ሚዲያ ስራዎች ጀምረናል፣ በቅርብ ላውንች እናደርጋለን። በአሁኑ ሰዓት በጋራ እንደ ህዝብ ነው የምንለው ገበያ ትስስር ፈጥረናል። በጋራ አሁን አክሱም ጽዮን የሚሳለምበት ላሊበላ ግሸን የምንሄድበት መድረኮች እየተፈጠሩ ነው ያሉት። ስለዚህ ህዝቡ በደንብ እንዲታረቅ ብቻ ሳይሆን የጋራ አደጋ የሚያመጣበት ካለ ወታደራዊ ፖለቲካዊ ጥምረት እንዲፈጠር ፍላጎት አለው። ፍላጎቶች በሁለቱም በኩል አይቻሉም። ይሄኛው ግን መሬት ላይ ወርዶ ጥምረት እንዲፈጠርና ወደ ስራ እንዲገባ ግን እኛም ግፊት እያደረግን እናንተም ሚዲያዎች የቻላችሁትን ያህል ስራ እንድትሰሩ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። በሁሉም የሚዲያ አካላት በተለይ የትግራይ የሚዲያ ባለሙያዎች፣ የአማራ የሚዲያ ባለሙያዎች ይሄን ህዝብ ወደ ጥምረት ይሄንን ጥምረት ባይዘው በስጋት የሚያዩት በተለይ የኦሮሚያ ኤሊቶች አሉ። በጭራሽ እኔ የመጀመሪያ ጠላት ሆኖ ነኝ። ይሄንን ጥምረት ራሱን አድኖ ኢትዮጵያን ለማዳን እንጂ ሌላ ብሔር ለመርገጥ ወይ ሌላ ብሔር ለመጨቆን አይደለም። አብይ አህመድ አሊ ግን እየተጠቀምበት ያለው ይሄ ነው። ሂዶ ወለጋ የተናገረው አይተናል። ሰሜናውያን ጠምረው እየመጡ ነው ብሎ የውሸት ትርክት ሲነግራቸው አይተናል። እንደ ምሽግ ተጠቅሞ ህዝቡን እንዲጠፋ ለማድረግ። ስለዚህ በዚህ አጋጣሚ ሌላ ህዝብን ስጋት እንዳይገባው መናገር እፈልጋለሁ። በዚህ ልክ እንዲረዳው እፈልጋለሁ ዶክተር እንጂ የአማራ ፋኖ ብሔራዊ ንቅናቄ በትክክል ከልብ ነው ምንም አይነት ሴራ ሳይኖረው ከልባቸው እየቀረቡ ነውና እባካችሁ በትግራይ በኩል ያላችሁት ፖለቲከኞችም የወታደራዊ አመራሮችም በዛ ልክ ልባችሁን ከፍታችሁ እንድትወያዩ ጥሬን አቀርባለሁ። ዋው እርግጠኛ ነኝ ይሄ ወደ መሬት ላይ ወርዶ መሬት ላይ ሲተረጎም ካየነው የአማራና የትግራይ ህዝብ ተገናኝቶ የነበረውን ሴረኞች ያሴሩት ወጥመድ በጣጥሶ መገናኘት ከቻለ ጫፍ እስከ ጫፍ ማለት ነው እንጂ ቅድም ያልከው ትክክል ነው። የትግራይ ገበሬ መነገድ ከፈለገ ወደ አማራ ነው የሚሄደው። አንዳንድ የምለው አለ የአማራ ገበሬ አህያ ጭኖ አውሮፓ አይሄድም፣ የትግራይ ገበሬ አህያ ጭኖ አውሮፓ አይሄድም። እዛው ላይ የራሱ ነው የሚናገረውና ንግዱ እያደረገ ነው። ንግስ ካለም ከዛም ከዚህም ይሄዳሉ ይመጣሉ። ትክክል ነው። በአማራ ፋኖ ብሔራዊ ንቅናቄ አመራሮችም አንዳንዱ ቃለመጠይቅ ስናይ እንደ ሚዲያ እንከታተላቸዋለን። በተለይ ጀነራል ተፈራ አንስተ ነበር ቅድም። እኛ ለነሱ ብለን ሳይሆን
ትግራይ ላይ ታርጌት ያደረገ ወታደራዊ ዘመቻ ከመጣ ከነሱ ጋር ሆነን እንከላከለዋለን ብለዋል ቃል በቃልና አለ ፍንጩ አለ። ግን በተግባር ደግሞ መሬት ላይ እንዲተረጎም ስለምፈልግ ነው እንደዛ ምልህ። አንዳንዶቹ ምን ይላሉ መሰለህ? ሌላው ጥያቄ ደግሞ ልሻገርና እውነት ይጨርሱታል ወይ? እርቅ ብሎ ሽምግልና ስልጣን ሰጥቶ ምናምን ብሎ አይሸውዳቸውም? እንደዚህ ማለት ከአማራ ክልልም በኩል ነው የምሰማው። የእውነት ነው የምልህ ሚዲያዎች አሉ። እነዚህ እኮ ዛሬ እንደዚህ ብሎ እንደዚህ ቢላቸው ስልጣን ቢሰጣቸው በቃ ጥለውት የሚገቡ ናቸው ብለው ትግሉም የሚያንቋሽሹ አሉ። ከጋራ ከተራራ እስከ ተራራ በየሸንተረሩ ሲሯሯጡ የሚውሉ ናቸው ብለው የሚያንቋሽሿቸው አሉ። ያንን እንወስዳለን ብዬ አይደለም ይህንን የምጠይቅህ። እኛ እንደ ሚዲያ ሰው እንደ አንድ የተማረ ሰው ይገባኛል። የአብይ አህመድ ሰራዊት አሰልፎ ምርኮኛ እያሳየኝ እያደረገ አይደለም ብዬ ለማመን አልችልም። እየሰራ ነው። ትላንት ደጋዳሞት ይመስለኛል በቅርብ ጊዜ ከሁለት ሶስት ቀን በፊት የነበረ ኮሎኔል ጭምር ነው የማረኩት። ይህንን እያየን ፋኖ እየሰራ እንደሆነ ፋኖ ይችላል ብለን መናገር የምንችል እንደሆነ አውቃለሁ፣ ለራሴ እረዳለሁ። ግን አንተ ምን ትላቸዋለህ? ይጨርሱታል ወይ? ዓላማቸው እስከ መጨረሻ ግብ እስኪመቱ ድረስ እንደው የሚታገሉ ናቸው ወይ? የሚታለሉበት ምክንያት የለም ወይ ብለው የሚጠይቁ ሰዎች ቢመጡ ምን ትላቸዋለህ? ምን ትረዳለህ? ከዛ የአማራ ፋኖ ብሔራዊ ንቅናቄ አባላትና አመራር የሚናገሯት በሙሉ ነው ላንጨርሰው አልጀመርነው። ወደ መልሴ ዝርዝር ከመግባት በፊት የጓድ ዘመነ ንግግር ላስቀድም። ከዚህ በኋላ ድርድር ምንግርግር ጃን ከሚባል ነገር የለም ያለበት ምክንያት አብይ ድርድር ባይዘው ጦርነት ማስቀረት ስለምንጠላ አይደለም፣ ተገደን የገባል። ነገር ግን አብይ የሚደራደር ሰው አይደለም፣ ከሃዲ ነው። አብይ ህወሓትን ክደዋል። በፕሪቶሪያ ውል ስምምነት ማንን ተፈናቃይ መለሰ፣ በጀት ለቀቀ፣ ደሞዝ የለመንክ ሰርቶ ደሞዝ የማያገኝ ብዙ ነገር ክህደት የፈጸመው ሻዕቢያ ላይ የፈጸመው ክህደት እናውቀዋለን። ፋኖ ላይ የፈጸመው ክህደት እናውቀዋለን። እነለማ ላይ የፈጸመው ክህደት እናውቀዋለን። ዓለም ክደዋል። ሰውዬ አውሮፓ፣ አሜሪካ ብዙ ቃል ገብቶ የሚክድ የደረቅ ቸክ ሰጪ አምባሳደር ብለህ ነው። ከሃዲ ነው። የውሸት ቃል ነው ይገባል። ብትደራደረው ይክዳል። ለምን ትደራደዋል? ኢቭን ይሄንን ስልጣን ወርዳለሁ ብሎ ቢመጣ መውረዱ ማረጋገጫ ወይ እስር ቤት ካስገባ ነው ወይ እጅን ሰተህ እኛ ካምፕ ላይ ና ልንለው ብላን ይችላል። ይሄ ሰው የሚታመን አይደለም። ለምንድን ነው የምንደራደረው? የሞቱት ጓዶችን አጠገቤ ስንት ጓዶች ቀብር ያለው ለነዚህ አደራ እያሉኝ የሞቱት ከፍጻሜ ያድርሱት። የአማራ ህዝብ ብሎም የኢትዮጵያ ህዝብ ከጦርነት አዙሪት አውጡት አደራ፣ ተቋም ገንቡ አደራ እያሉኝ የሞቱ ጓዶች አሉ። ይህንን ለመገንባት ከአብይ አህመድ ጋር ሁነት አትገነባው። ከዚህ የጦርነት አዙሪት ለአንዴና ለመጨረሻ ጊዜ ለመውጣት ከአብይ ጋር ሁነት አታረገው። አብይ በብዙ ነገር ተፈትኖ የወደቀ። ስለዚህ አሁን እንጨርሰዋለን። በነገራችን ላይ በዚህ ሰዓት አማራ ፋኖ ብሔራዊ ንቅናቄ ሙሉ የአማራ ቀጠና መቆጣጠር ይችላል አውቃለሁ። ነገር ግን በጀት ይከለከላል። ከትግራይ ወደ ማራለ ማዳበሪያ አይገባም፣ ነዳጅ አይገባም። ስለዚህ ትላልቅ ከተማዎች አዜቲዝ እንዲቆይ ነው የፈለገው። አቅማተን አይደለም እየገባን የምንፈልገው ኦፕሬሽን እንሰራ እንችላለን፣ ግን አንገባም። ይሄ ግልጽ ላድርግላችሁ። አቅማተን አይደለም። አትሊስት የከተማ ሰው እዛ ጋር በጀቱ ተቀብሎ ወደ ገጠር እኛ እስከምንጠናከር እኛ ቀጠናው ትስስር ከትግራይ ከኦሮሚያ ከአፋር ኢቭን ከኤርትራ አዲስ አበባ ስንገባ ምንድን ነው ስጋት አላቸው ወይ? የእኛ ፍላጎት ምንድን ነው? መነጋገር አለብን። ከአሜሪካ መንግስት ጋር መነጋገር አለብን። ከአውሮፓ ህብረት መነጋገር አለብን። ከሶማሌ ከጅቡቲ ከሁሉም ጋር መነጋገር አለብን። አለማችን ማወቅ አለባቸው። እርግጠኛ ይህን ስንጨርስ ከስጋት ነፃ ስንሆን ግን በሳምንታት ውስጥ አዲስ አበባ በእርግጠኝነት ነገር ሳምንታት አቅሙ አለ። እዛ ስንገባ ግን የትግራይ ህዝብ የኔ ሰው ነው የመጣ ማለት ይችላል።
የሚወክል ሰው እዚህ ትግል ውስጥ መኖር አለበት። ቀጠናው ትስስር መስራት የኦሮሞ ህዝብ የኔ አካል ነው የገባ ማለት አለበት። አዲስ አበባ እየገባ ያለው ኃይል እኔን ካገባሁበት አዘት ነፃ የሚያወጣኝ ብሎ ማመን መቻል አለበት። ለዚህ ደግሞ ስራ ያስፈልጋል። እየሰራን ተበትነን ያለነው በየአቅጣጫው ስራዎች እየሰራን አሁን ጨርሷል። አቅም ፈጥረናል። ዛሬ በኮማንዶዎች በየሳምንቱ ታያላችሁ ሲመረቁ በየአካባቢው ሪቮሉሽን እየሰራን ያለነው። አባት አርበኞች ነበሩ። እነሱ እየመለስን ወደ ቤታቸው በወጣት ተክተን ብቁ ወታደር ለዛሬ ሳይሆን ለቀጣይ ዓመት ኢትዮጵያን ብሎም ሆርን አፍሪካ የሚያድር ስራ ላይ እየሰራን ያለነው። ዲሲፕሊን ምክንያቱም ተገፍቶ የወጣ ጦር ነው። ወደ ሪቬንጅ እንዳይሄድ በቀል እንዳይሰራ ትምህርት እየሰጠን ያለነው። የተሳሳተ ትርክት ውስጥ ገብቶ አንድ ከተማ ወይ ኦሮሚያ ወይ ምናምን ደቡብ አፋር ሲገባ ወደ ዘረፋ ወይ ምናምን እንዳይሆን ሞር ዲሲፕሊን እንዲሆን ስራ ላይ ነን ያለነው። ስለዚህ ቁጥሩ መናገር አልፈልግም። ከሚገባ በላይ ግን አቅም ገንብተን ጨርሰናል። ከሚገባ በላይ ግብአት ተተኳሽ እያስታጠቅን የመጨረሻ ሰዓት ድሮን ስለያዝክ ከባድ መሳሪያ ስለያዝክ የምታስቆመው ኃይል የለም። 95 ቦታ ባይዘው የሚሰወር የሚስረገረግ በህዝብ ተቀባይነት አለው። በጣም ብዙ ነገሮችን መስራት የሚችል ስለሆነ ይህንን ኃይል አዎ ይጨርሰዋል። እንዳትጠራጠሩ። ይልቁን ትግሉ አጭርና ትንሽ መስዋዕትነት እንዲሆን መላው የኢትዮጵያ ህዝብ ብለው በትጥቅ ትግል ላይ ያላችሁ ብልጽግናን ለማጥፋት እየተሯሯጣችሁ ያላችሁት በአፋጣኝ ግንባር ፍጠሩ። ከአማራ ፋኖ ብሔራዊ ንቅናቄ በአጭር ጊዜ እንድንጨርሰውና መስዋዕትነት በውጊያ ብቻ ነው። መስዋዕትነት ሰው እየተራበ እየሞተብን ነው። ትግራይ ሰው እየተራበ እየሞተብን ነው። አማራ ክልል ሰው እየተራበ እየሞተብን ነው። ኦሮሚያ ክልል ቦረና እናውቀዋለን። ይህ ሰው ከመጣ በኋላ መለስ ዜናዊ እኮ ቦረና ሲባል ምንድን ነው ያደርገው? ከብቶቹ እንዳያልቁ ዩኒቨርሲቲዎች ግዟቸው። ከዛ ገዝቶ ልክ ያንን ካዳነ በኋላ አደንቦ ነው ደግሞ መልሶ እንዲገዙትና ድጎማ አድርጎ ህዝብን ያዳነ። ይህ ሰው እንደዚህ ማሰብ ይችላል አይደለም? የኦሮሞ ህዝብ ነው ቦረና አለቀብ። ስንት ሰው ሞተብን፣ ስንት ከብት ሞተብን። ስለዚህ እንድናሳጥረው እንጨርሰዋለን። አማራ ፋኖ ብሔራዊ ንቅናቄ ባይዘ ብቻውን እንጨርሰዋለን በእርግጠኝነት። ግን ጊዜ ፈጃል፣ ከባድ መስዋዕትነት ያስከፍላል። እንዳይሆንስ ተባብረን ግንባር ፈጥረን ህዝቡም አዲስ አበባ ያለ ህዝብ ጭምር ኢቭን ብልጽግና ውስጥ ያላችሁት አመራር አባላት ይሄ ሰው ይይዛቸው አዘቅት ውስጥ ነው የሚገባውና በመረጃ በመስጠት በመተባበር ትግሉ በአጭር ጊዜ ነገ ምህረት እንድታገኙ ተባባሪ ናችሁ። በውስጥ ኮንታክት አርጉ፣ አግዙ፣ በአጭር ጊዜ እንዲጨርሰው። አለበለዚያ እኔ መጥፋት አይቀርም ብሎ ይዟችሁ ይጠፋል። አይደለም የትግራይ ህዝብ፣ አይደለም የኦሮሞ ህዝብ፣ አይደለም ኦነግና ቲዲኤፍ ህወሓት የብልጽግና አመራሮችም ጭምር ነው ብላችሁ ይህ ሰውዬ አያምናችሁ። ዳንኤል ክብረት እንደማያምነው አውቃለሁ። ዶክተር አብርሃም በላይ እንደማያምነው አውቃለሁ። የዶክተር አብርሃም በላይ ቢሮ ፈትሸዋል ከዚህ በፊት በትግራይ ጦርነቱ ኢኖቬሽን በነበረበት ሰዓት ሰው አያምናችሁ። ሁላችሁ አያምናችሁ። በማያምናችሁ ነገር ጊዜያችሁ አታባክኑ። አብረን እንስራ፣ በአጭር እንጨው። ይህ ሰውዬ አዘቅት ውስጥ አገሪቷን እየከተተ ነው። ዶላር ወዴት እየሄደ እንደሆነ፣ ነዳጅ ወዴት እየሄደ እንደሆነ፣ ህዝቡ ስደት እየወጣ ነው። እባካችሁ ኢትዮጵያውያን ናችሁ፣ ፍጠኑ። ይችን አገር ወደማትሆን ነገር እየገባችሁ ነው። እኔ እንደዚህ ምጫው እውነቴን ነው። የሚመጣው ነገር በጣም እያስፈራኝ ስለሆነ ነው። ጊዜ እንዳንወስድ አደራ። ስለሚጨርሱ ጉዳይ ግን እንዳትጠራጠሩ። እንድናሳጥረው ይችን ክረምት እንዳናሳልፈው ግን ፍጠኑ። ሁላችሁም ሚዲያዎች ፍጠኑ፣ አመራሮች ፍጠኑ፣ ፖለቲካ ፓርቲዎች ፍጠኑ፣ እነ ልደቱ እየጀመራችሁ ፍጠኑ፣ ህዝባችን ፍጠን። ይሄን ማለት ነው የምፈልገው። ለመጨረስ እንዳትጠራጠሩ እንጨርሰዋለን። መልካም። እዛው እያለሁ ወደ ሌላ ጥያቄ ከመሻገሬ በፊት የአብርሃም በላይ ቢሮ ፈትሾ እንደነበር ነገርከኝ። በምን ምክንያት ነው የተፈተሸው? መች ነው? ይህንን ማብራራት ይቻል ይሆን? ሌላ አይደለም፣ ትግራዋይ ስለሆነ ነው የተፈተሸው። በአጭሩ ለመናገር ቢኮዝ ሂዝ ትግራዋይ። አብርሃም በላይ በዛ ሰዓት በትግራይ ጦርነት ወቅት ነበረ፣ የኢኖቬሽን ሚኒስተር ነበረ። በዛን ሰዓት ወደ ውጭ ላከውና እሱ ስለሌለበት
አጋጣሚ እኔ በወቅቱ እዛ ጸሐፊዋ ጋር ስንተዋወቅ ስለነበር ለሆነ ጉዳይ ሄጄ ምንድን ነው እየተደረገ ያለው ስል ያው እየተፈተሸ ነበር እና በጣም ያዘንኩት። እኔ ሚዲያ ላይ ብዙ ይሄ ማላወራው ነበር። በቀን ግን መታወቅ ስላለበት ዮሐንስ ጀነራል ዮሐንስ ታስታውሳላችሁ? ትግራይ ላይ ሲገባ መቀሌ ሰው እንዳይሞት ምናምን ግን የኔ ስራት ብሎ መጽሐፉ ላይ ማሳትሞታል። ብዙ ነገርም በሚዲያ ወጥቶ ይናገራል። ነገር ግን ያን ሁሉ ነበልባሉ ምናምን እያሞገሰ ሲሸልማቸው እድገት ሲሰጣቸው ቢኮዝ ጀነራል ዮሐንስ ትግራዋይ ነው። እንዴት እንዳሽከረጠረው ታውቃላችሁ። የሚፈልገው ለጊዜያዊ ጥቅም ነው የሚፈልገው። ያችን ከተጠቀመ በኋላ ይወረውራል። ሰለሞን ወልደ ገሪማ እንደኔ ያገዘው አልነበረም። በዚህ አጋጣሚ ታስታውስ ዶክተር እኔ ብቻዬን ነበር የመጣው ማዕበል አስፈራኝና ሌላው ህዝቡ በተጋሩ ላይ እንዳይነሳ ብዬ ባነር ይዤ የሰኔ 21 ሲቃጠል ያ ቦምብ በድራማ ራሱ ሲያፈነዳ በሰኔ 21 ብቸኛ ትግርኛ ባነር ይዤ ወጣሁት ነበር። ትልቅ ባነር አሰርቼ ማለት ነው። አብጎን ኻይና ብትገቦ ስራሕቲ ተጋሩና አብጎን ኻይና ብዙ ስራዎችን ሰርቼ ነበር። ይሄ ሰው ምንም በቃ ምንም። ሁለተኛ ደግሞ መጨረሻ ላይ አወቅ ነው ስታቆ ካፈርኩ አይመልሰኝ ማለት የለብንም። አሁን አብዛኞቹ አምራ ካፈርኩ አይመልሰኝ እነ ጌታቸው ሁሉንም ባይዘው ከኛ ይማሩ ከኛ በላይ እናንተ ጠላት በነበራችሁበት ወዳጅ ነበር። ሶ እነዚህ ሰዎች አዎ ፈትሾታል። ያኔ በትግራይ ጦርነቱ ሁሉም ትግራይ በሚታሰርበት ሁሉም ትግራይ ቤት በሚፈተሽበት ሁሉም ትግራይ በነገራችን ላይ ከዶክተር አብርሃም ውጭ ሁሉም ታስሯል። እኔ ማለት እኔ አልታሰርኩም የሚል ሰው ይምጣ ሁሉም አመራር ምናምን የምትለው ማለት ነው። ያው ይሄ ማለት ሁላችንም ታስሯል። ለሰዓታት ሊሆን ይችላል፣ አሳድረው ሊሆን ይችላል። በቃ አንተ የሄድ ትግርኛ ስላወራ የፈለገው አንድ ቀን እኔ አታክልቲ ኃይለሥላሴ ነብዩ ስሑል ሚካኤል በቃ ከፍተኛ አመራር በነበርበት 4 ኪሎ ሜትር ሰብስበው ሄደው አስረውናል። ጠዋት ያሰሩና ታበቁ ሁሉም በቃ ታስሯል። ቢኮዝ ተጋሩ ናቲንግ ኤልስ ቢኮዝ እናታክልቲም ታስረው ነበር ማለት ነው። አታክልቲ ዋው ያኔ ከንቲባ ሆኖ መጥቶ ያኔ አመራር ነው ሚኒስተር ዴታ ነው በዛ ሰዓት ማን ነበር ከአብርሃም ዶክተር አብርሃም በፊት የነበረው የመከላከያ ሚኒስተር የሱ ቢሮ ተሰጥቶት ሚኒስተር ዴታ በሚኒስተር ዴታነት ነበር የሾመው። ነብዩ አመራር ናቸው። እነ ሐጎስ ገብረኪዳን ከፍተኛ አመራር ናቸው። ያኔ እኮ እስከ አዋሽ እኮ ከኛ ጋር ሄደው ታስረዋል። ኤኒዌይ ዋይ ቢኮዝ ብልጽግና በቃ ቢኮዝ ብልጽግና ነው። ከመሬት ተነስቼ አይደለም እንደዚህ ሆንኩት። ብዙ ነገሮች አሉ ጊዜው ሲፈቅድ እየወጣ የሚታሰሩ። ስለዚህ ለእንደዚህ አይነት ሰውዬ ጊዜ መስጠት የለብንም። መረባረብ አለብን። መጨረስ ማለት ጨርሰዋል። አማራ ብሔራዊ ምክንያት ወደ ምንጨርሰው ግን እንዳይረዝም ይሄንን ክረምት ሳያልፈው እንድንጨርሰው ተረባረቡ። አለበለዚያ ምናልባት 1 ዓመት ሊቆይ ይችላል ወይ 6 ወር ሊቆይ ይችላል። ከዛ በላይ ሊሄድ ይችላል። ጊዜው የሚወሰነው የኛ መረባረብና የግንባሮቹ ጥምረት መፍጠር። በጣም የሚገርም ነው የነገርከኝ። እኔም ማለት ገርሞኛል። እያንዳንዱ ታስሮ እንደሆነ አላቅም ነበር። እውነት ለመናገር መረጃ ብዙም አያጥረኝም። እኔ ግን ይህንን አላቅም ነበር። አታክልት እንደታሰሩ አላቅም ነበር። ጥሩ መረጃ ነው የሰጠኸኝ። ዮሐንስ ማንስተህ ነበረ። እንደው ወደ ሌላ ጥያቄ ከመሻገሬ በፊት እሷ ምንያት ሌሎቹ ተመላሽ የሆኑ ጀነራሎች እድገት ሰጥቷቸው ማዕረግ ጨምሮላቸው ነው ወደ አምባሳደርነት ምናምን የሄዱት። እነ ባጫ አብረው ነው የተመለሱት። ባጫ አበባው ምናምን እነሱ እድገት ሲጨመርላቸው እንዴት ነው ዮሐንስ የቀረው የሚል ከዛ ጋር የሚያያዛለው ትግራዋይ ስለሆነ ማለት እንችላለን። ዶክተር ሙሉ ነጋም ማምጣት ይችላል። ዶክተር ሙሉ ነጋ እኮ አንገቱን ሰጥቶ ያንን ጊዜ እኮ ባይዘይ ደፍረ የብልጽግና ጊዜያዊ መስተዳደር ሁለት ትግራይ ላይ መስራት እኮ ትልቅ ክሬዲት እኮ ሊሰጥ የሚገባው። ውለታ ቢስ ነው ሰውየው። ምንድን ነው ያደረጋቸው? ቤት ላይ የቀማ ዶክተር የዶክተር እኮ አውጥቶ ያባር ከሚስቱ ጋር
ጀነራል ዮሐንስ ከኪራይ ቤቶች ነው አውጥቶ የወረወረው ብዙ ነገር። እነዚህ ነገሮች እኔ በአጠቃላይ የምለው እኮ ለምንድን ታውቃለህ? ስለሚያውቁት ዛሬ እኮ አዲስ አበባ መጥፎ መሆኑን አውቁ፣ ግን ትናንትና የሆነች ነገር ወይ ቤት ስለተሰጣቸው ያችን አለማጣት ዝምታ የመረጡ ነገር በጣም መጥፎ መሆኑ ኑሮ ውድነቱ ከባድ ስለሆነ ቢናገሩ ያችን ቤት ስለሚቀማቸው አፋቸው ይዘው ቁጭ ያሉ በርካታ ልጆች አውቃለሁ። የትግራይ ተወላጆች፣ የአማራ ተወላጆች አውቃለሁ። በቃ አንዳንዴ የያዙት ልጆች ማለት ቤተሰብ አለበት ምናምን ትልና አትጋፈጠው። በዛ ላይ ዝምታ ማለት ተቃውሞ ነው እየገለጸ ያለው። ትናንት ስትደግፎ የነበረው ዝም ካል ወይ የቤተክርስቲያን ወይ መዝሙር ወይ ምናምን ወይ ጥያቄዎች እና መልስ ምናምን መለጠፍ ከጀመር እየተቃወምኩ መሆኑን አትሊስት ቲፎዞ አይደለም እሱ የሰጠህ ቤት ላይ ሆነ በቲፎዞ እንድታጨበጭብለት የጠበቀ ዝም ካል ራሱ እገዛ ነው ያውቀዋል። መንግስት ያውቀዋል፣ እኛም እናውቀዋለን። ለዛ ነው በደፈናው ብዙ ማናገረው እንጂ ምን ዶክተር እነ አበራ ንጉስ በጣም እኮ ነው ገፊ ነው። እነ ይስሐቅ ወላይ አሁን ኢህአፓ ውስጥ ያሉት እነ ሙልጌታ አሉ በርካታ በጊዜያዊ መስተዳድር ላይ ያሉት የት ነው ያሉት? እነ ግደና መድህን በርካታ እነ ዳዊት ታደሰ እኔ ኦልሞስት ሁሉም ለብልጽግና ጊዜያዊ መስተዳድር ላይ የነበረው በሙሉ ተገፍቶ ኮርነር ተደርጎ ኢቭን ታስሯል። ሁሉም አሁን የጠቀስኳቸው በሙሉ ከዶክተር ሙሉ ነጋና እንትና ውጭ ጀነራል ውጭ ሁሉም ታስሯል። አሁን የዘረዘርኳቸው ሰዎች ዋው በጣም ገራሚ አስሯል፣ አሰቃይ። እኔ ከዛ በኋላ አላቆምኩም፣ ቀጠልኩኝ። ዛስዋይ 8 ጊዜ አሰረ። አይ ዶንት ዋንት ቱ ቢ እኔ የሱ አሽከር መሆን አልችልም፣ በገንዘብ ላላቅ አልችልም። ያቁኛል ስሰጥ እንጂ ስቀበል ማንም አያውቅም። ቤተሰቦችን እርግፍ አድርጌ አሰቃይቼ በድህነት ዓለም ላይ ጥዬ ጫካ ያወጣሁት ራሴን አድኜ ህዝቤን አድኜ አገርን ለማዳን እንጂ ይሄ ሰውዬ ውለታ አልስ። ስለዚህ ሁሉም ያለው ቋፍ ላይ ነው ያለው። ተረባረብ፣ ፍጠን ማለት ነው የምፈልገው። ዋው